ይደረግላት ሁሉም ይቅርታ ይገባቸው። ከዚህ በኋላ እዚህ ነው የምንኖረው እና ልዑሌ ማለት ነው። እዚህ ቤት ነው የምንኖረው። አትቀበል። ሰላም ጤና ይስጥልኝ ቤተሰብ፣ እንዴት ናችሁ? ደህና ናችሁልኝ ወይ? ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እግዚአብሔር የተመሰገነ ይሁን። ሩታ ልጇ ቆይቶባት ከአብርሃም ጋራ ሳይመለስ ስለቆየ ማለት ነው እንደተከታተላችሁ ተስፋ አደርጋለሁ። በጣም ስታለቅስ ነበረ፣ በጣም ስትጨናነቅ ነበረ። ከዛ ባለፈ ደግሞ ሜሪና ዳኒ እጅግ በጣም ሊረበሿት። በእውነት እንዲህ አይነት ከጎንሽ እቆማለሁ ብሎ የሚል ሰው ምንም ተስፋ የሌለው ሰው ሜሪና ዳኒን ያየሁት። በፊት እንኳን ያው ከጎኗ ስለነበራችሁ ተስፋ አድርገን ነበረ። ነገር ግን በረብሻ ሰዓት ወይ ተንኮል ወይ ሸር በሚሸረብበት ሰዓት ህብረታችሁ የተለየ ነው። ግን በእንደዚህ አይነት አስከፊ ሰዓት ላይ እናት ነች ምንም ብትሆን እቺ ልጅ ብቻዋን ተሰቃይታ የወለደችው ልጇ ይሄን ያህል ሰዓት ሲቆይባት ባትጨናነቅ አይገርምም። ስለዚህ ማለት ነው እናንተ በዚህ ሰዓት ሁለታችሁ እርስ በርስ የምትመላለሱ ውስጥ የጦርነት ምልልስ ጸብ ነው የሚሻለው ወይስ እዛ ጋር ሩታ ማረጋጋት ነው? በጣም ነው የምታሳዝኑት በሆነ ማለት ነው። ሲቀጥል ደግሞ አብርሃም ልጁን የት ነው ይዞ የሄደው? እግዚአብሔርን እኔ ይሄን ቪዲዮ ከመከታተሌ በፊት የነሩታን ቪዲዮ ተከታትዬ ቪዲዮን እየሰራሁኝ እያለ ማለት ነው ሪከርድ እያረኩ እያለ በመሃል የና አብርሃምን ቪዲዮ አየሁት ማለት ነው። እና ሳቢ የነበረው በቃ ሄርሜላ ጋር ልጁን ይዞ ሄዷል ብዬ ነው ያሰብኩት። በሚገርም ሁኔታ ሄርሜላ ጋር ልጁን ይዞ ሄዶ ቪዲዮ ሰራ እና እኔ ድንቅ የሚለኝ ማለት ነው ቆይ አብርሃም በኔ ላይ ሸር ሊያስቡ የደረቡ ምናምን እየሸረቡ ነበር አልክ እና አሁን ታዲያ ልጁን ይዘህ የሄድክበት ምክንያት ማለት ነው እስከ ዓለም ዳርቻ ይዘው ልትሸሽ ነው? አንዳንድ ጊዜ ቋሚ የሆነ ነገር ሲሆን ነው ደስ የሚለው። እንደገና ደግሞ ለወደፊት ለዘላቂነቱ ለራስክ ልታስብ ይገባህ ነበረ። በገዛ እጅግ ትልቅ መረብ ውስጥ ነው የገባከው። እንዴት በለ ሩታ ልጅ እንደፈለክ መተህ ማየት ትችላለህ ስትፈልግ በፈለከው ሰዓት አለች አይደለ? በፊት ሊሚት ተሰጥቶ ነበረ። እኔ በፈለኩት ሰዓት ነግርሃለሁ ተብለክ ነበር። አሁን ግን እንደፈለክ መተህ ልጅህን ያለች። እሺ አንተ ደግሞ ከበዳኒ ጓደኛ በኩል የሆነ መረጃ ሰምቻለሁ። ይህ መረጃ ደግሞ ለኔና ለሄርሜላ የተሸረበ ነው አልክ። እሺ ተንኮል አስቦ ሊሆን ይችላል እንበል፣ ግን በጣም ነው የሚያሳዝነው። እኔ ሩታውንም በድጋሚ ወጥመድ ውስጥ እየገባች ከሆነ በጣም ነው ማዝነው። ግን ሰምታችኋት ከሆነ ምንድነው ያለችው? የአብርሃም ወንድም ስለመከራት ሐሳቧን እንደቀየረች ነው የተናገረችው። በቃ ማለት ለቤተሰብ ስንል ነው ሁሉ ነገር እርግፍ አድርጌ ተውኩት ነው ያለችው። እሱ ቀስ በቀስ ይጠራል ጉዳዩ ማለት ነው። ችግር የለም ጊዜ ለኩሉ እና ወደ ጉዳዩ ስገባ ማለት ነው ይዘህ ሄድክ እሺ ልጁን። እሺ ከዚህ በኋላ ልጁ መቼስ ዘላለም ካንተ ጋር አይቀመጥም፣ ወደ ሩታ መመለሱ አይቀርም። ይሄ የፈረደበት ምስኪን ፍጡር አሰቃየከው። ከዛ ምንድነው የሚፈጠረው? ከዚህ በኋላ ሩታ ልጄን ሲጪ ልጄን ሊዮ ብትላት የምትሰማ ይመስላል? ከዚህ በኋላ በራስክ ላይ ከባድ ወጥመድ ነው ያስቀመጥከው። ገና ለገና ወሬ ሰማው ብለክ ነው አንተም እንደዚህ አይነት ነገር ውስጥ የገባከው። እርግጠኛ ሳትሆን ሩታን ወሬ አታዳምጪ፣ የሰው ወሬ አትስሚ፣ በሰው ወሬ ነው ብዙ ህይወታችን የተበላሸው ስትላት ነበር ከዚህ በፊት ማለት ነው። አንተ ምን እያደረክ ነው? እንደዚህ አይነት ነገር ሊፈጠር ነው እንደዚህ አስበዋል ካልክ ልጅ ይዘህበት የምትሸሽበት ምክንያት ምንድነው? ከዛ ወጥመድ ለመውጣት ሌላ መንገድ እያለ ብልጥ መሆን የሚቻለው እንደዚህ በገሃድ በራስክ ላይ ችግር እያመጣክ ነው። ከዛ ባለፈ ደግሞ የትኛውም እናት ማለት ነው በለዋ ላይ ሴት ወሽመህባት ያቺ ውሽማ ሴት ጋር የወለደችውን የሩታን ልጅ ይዘህ ሄደክ ያቺ ሴት የሩታን ልጅ ሩታ በህይወት እያለች ያቺ ሴት ልጁን እንክብካቤ ስታደርግለት ይሄ በቁም መሞት ማለት ነው እንዴ? በጣም እኮ የሚገርም ነው። ምን አይነት አስተሳሰብ ነው? አቶ አብርሃም መጀመሪያ በአንተ ስህተት መሆኑን እንዳትረሳ። ይሄ ሁሉ ችግር የመጣው አንተ ከሩታ ህይወት ውስጥ እያለክ ነው ሴት ጋር ሄድከው። ይሄ ነገር ነው አሁን ችግር አምጥቶብህ ለዚህ ሁሉ መለያየት፣ ለዚህ ሁሉ ችግር፣ ለዚህ ሁሉ መባከን፣ የህይወት መባከን የተፈጠረው ገባ? ከዛም አልፎ በጣም የሚያሳዝነው ይሄ አዲስ ፍጡር ተሰቃየ መሀከል ቤት። አያያዙ ላይ ራሱ ቅድም አይታችሁ ከሆነ አንገቱ ሁላ ታጥፎ ነበረ። ቶሎ የመጎተት ባህሪ ይታይበታል አብርሃም ጋር። በጣም ጥሩ ነው አያያዝክ ትለዋለች ውሽሚት ማለት ነው ስታመቻች። በጣም ብዙ ሚስቴክ እየሰራ ነበር። ይሄ ልጅ በመሃል ቢቀጭስ? ገና እኮ ነው ይሄ ልጅ 3 ወር 4 ወሩ ነው አይደለ? ደም ነው ይቀጫል።
5ም ይሁን ኑሮ 6ም ወራት ይጨምር፣ ግን ይሄ ልጅ ገና ፍሬሽ ነው ሰውነቱ። በጣም ጥንቃቄ ይፈልጋል። ሩታ ተጠንቅቃ እንደያዘችው አብርሃም ሊጠነቀቅለት አይችልም። እና እሷ እዛ ታለቅሳለች፣ እናትየውን እያስለቀሰ እሱ ውሽሚት ጋር ልጁን ይዞ ሄደ። ይሄን ብራቮ ጀግና አብርሃም ጀግና የምትሉ ሰዎች ጤነኛ ናችሁ? ምን አይነት አስተሳሰብ ነው ያለን? አንዳንድ ጊዜ እንደ ጤናማ ሰው እናስብ። ቆይ ለያዘልቅ ነገር አብርሃም ከሩታ ጋራ በሰላም መጨረስ ሲችል ወይም ደግሞ ሸር አስበዋል ካለ እኮ መጠንቀቅ ይችላል አይደለም? ነገ ደግሞ ምን ሰማው ጉዳይ ነው ይሄ ነገር እውነት ነው አይደለም የሚለውን። ቢሆንም ግን ሄርሜላ ማለት ለኛ ውሽማ ነች እስከምናውቀው ድረስ። ምክንያቱም በትዳር ላይ የመጣች ሴት ስለሆነች በትዳር ላይ አንተን ማህከል ቤት ገብታ ለፍቅር ጥያቄ የጠየቀች ጉደኛ ሴት ነች። ስለዚህ አንተና እሷ በትዳር ላይ ያመነዘራችሁ ሰዎች እስከሆናችሁ ድረስ እንዴት ሆና ነው ሩታ እንዴ በህይወት እያለች የአብርሃም ሁለተኛ የወሸማት ሴት ልጇን የምትንከባከብላት? እኔ ሩታ ቀውጮ ከዚህ በኋላ የምሬ ነው። እኔ ተናድጃለሁ ዛሬ ቤተሰብ። እንዴ ምንድነው ይሄን ያክል? እንዴ ሞታለች እናቱ እኮ በህይወት አለች። ጠላቷ ድብን ይበል። ልጅቷ እኮ በህይወት አለች፣ ጤነኛ ነች እኮ። ልጇን እኮ እያሳደገች ነው። ደርሶ አባት አያደርግህ አብርሃም። በቃ አስነሳህብን የረሳነውንና እርግፍ አድርገን ከዚህ በኋላ እንተዋለን ያልነውን ነገር ሁሉ እንዲነሳብንና መልሰን እንድንቆሰቆሰው አድርገህናል ማለት ነው። አንተ እኮ አባት ያጫወተህ አሁን ነው። ልጁ ነፍስ ሲዘራ መንቀሳቀሱን ስታይ ነው። የትኛው አባትነት፣ የትኛው ጥሩ አባትነት ነው? 9 ወር ሙሉ ሚስት ስታሰቃይ ኖረ ማለት ነው። ንገሩኝ ባይ እንደኔ አሁን የተናደድኩት ሌላ ቦታ በወሰደው ይሄ ልጅ ማለት ቤተሰቡ ቤት ይዞት ቢሄድ ጓደኞቹ ጋር ምንም አይመስለኝም ነበር። እግዚአብሔርን ውሽሚት ጋር የሩታ ልጅ ውሽማ ጋር ትወስዳለህ አንተ? ትንሽ አታፍርም? እኔ ተንገበገብኩኝ በእናንተ ልጅ ቦታ ማለት ነው። ተንገበገብኩ። ጥሩ ነገር እኮ ሰርታ በእናንተ ህይወት ውስጥ የመጣች ሴት አይደለችም። እኛ እቺን ሴት እንደ ቀይ ሰይጣን ነው የምንቆጥራት። ምክንያቱም ሰውን ባልና ሚስትን የሚያፋታ ሰይጣን ነው እንጂ ሰው አይደለም። በሰው የተመሰለች ቀይ ሰይጣን ነች ሄርሜላ ማለት። መልአክ የሚያጫውታት አንተ ቀለበት አስረህላት ሚስት እስክታረጋት ነው። ከዛ አፈር ከደሜ ታበላሃለች። እንደዚህ መልአክ ያስመሰላት ነገ ሄርሜላ ባትጫወትበት ምን አለች በሉኝ ቤተሰብ፣ ምን አለች በሉኝ። ለሩታ ልጅ እሷ በጣም ልትጨንቅ ትሪት ልታረገው አይገርምም? ካሜራ ስለተደቀነ ነው። ምን ነው ይሄ ልጅ ባልኖረ እንደምትል እርግጠኛ ነኝ፣ በሆዷ ማለት ነው። ውሸት አትዋሹ። ማንም ሴት ማለት ነው ልጅ ያለው ለዛውም አራስ ልጅ ያለው አባወራ እንደዚህ እሽሩሩ ብላ እንደዚህ ልምስፍስፍ አትልም። ይሄ ውሸት ነው። ካሜራ ለዋ ላይ ስለተደቀነ ነው። አስመሳይ ዞር አርጋ ይሄ ልጅ ልትጎዳውም ትችላለች። አይገርማችሁም? አስመሳይ ነገር አይመቸኝም እኔ ማለት ነው። ሩታን ምን ያህል ሄርሜላ እንደምትጠላ ታውቃለሁ ከቪዲዮ አንፃር። ስለዚህ ለልጇም ቢሆን ይሄን ያህል ፍቅር ኖሯት ልትንከባከበው በፍጹም አትችልም። ቆይ ሩታ በህይወት እያለች ለምንስ ተብሎ ነው ሄርሜላ የምትንከባከበው ህፃኑን? ማመን ስለሆነ ዘመናን ሁሉ ስታስለቅሳን ኖረክ። አሁን እንደገና ልጄ ጠፋ የሆነ ነገር ተፈጥሮ ነው ብላ ፖሊስ ጋር ልታመለክት ከቤት ወጣ እስከመሄድ ደረጃ ደረሰች። አብርሃም አንተ እኮ ማለት ነው ለሩታ ገዱ አልነበርክም። እውነቴን ነው። የሆነ መጥፎ መንፈስ ነው ያገናኛችሁ እንጂ ቅዱስ መንፈስ እናንተን አላገናኝም። ምክንያቱም እንደዚህ አይነት ባል ያገባች ሴት ዘመኗን ሁሉ ተለብልባ ነው የምትኖረው። በሱ ጥፋት እሷ ማጥፊ ሆና ነው የምትገኘው። ህይወቷን የማይሰትር ህይወቷን የማያስተካክል ባል፣ ለሚስቱ ክብር የሌለው ባል ነበር አንድ ሰሞን አብርሃም። አሁን እንደዚህ ወደ ላይ ፎቅ አርጋችሁ ሰቅላችሁት የምታባብሉት ሹሩሩ የምትሉት ሰውዬ ማለት ነው። ጠባብ የሆነ አስተሳሰብ ሊኖረን አይገባም ወገኖቼ። ነገ እናንተም ልጅ ወልዳችሁ ትዳር ይዛችሁ እንደ አብርሃም አይነት በትዳሩ የማይታመን ባል ቢሰጣችሁ በእርግጠኝነት ለወሸማት ሴት አታግዙ። እያንዳንድሽ ማለት ነው አሁን እጅሽን እንደዚህ ወደ ሩታ የምትጠቁሚ ማለት ነው። እኛ እኮ ከዚህ ህይወት እንድትወጣ በጣም ፑሽ እያደረግናት ነው ሩታን። በቃ አብርሃም ወደ ሌላ ሸፍቷል። ይሄው አደረ እኮ አሁን ሄርሜላ ጋር ቤት ውስጥ አደረ። ለድራማው ድምቀት መሬት ታነጥፊያለሽ ፍራሽ ይላታል። ዘላለምን ስሯ ስትነጠፍ ኖረ ማለት ነው። አይኮመጥጥም ትንሽ። ስለዚህ ለእንደዚህ አይነት ሰው
ከዚህ በኋላ ሩታ የምትነጠፍበት ምክንያት የለም። እባክሽ ከዚህ ልጅ ራቂ። በቃ እስካላከበረሽ አንቺን ፈልጎ እንደ ድሮ እንደ ሚስት በቃ ጥፋቱንም ሁሉን ነገር ትቶ ወደ ህይወትሽ መመለስ እስካልፈለገ ታይ ብዬውላ ሰርቻለሁ። በቃ ሸር ምናምን ማሰብ ተው ብያችኋለሁ እኔ በራሴ በኩል። ግን ደግሞ ገና ለገና ቦሬ በስማ በለው ማለት ነው። ያ ሰው የተላከው ከማ ወገን ይመስላል ወይ እኮ ከኤርሜላም ወገን የተላከ ሰው ሊሆን ይችላል። እዛው ሸራችሁን እዛው ወይ ተብተዋችሁ ይሆናል አይታወቅም። አንተ ራስክ በሰው ወሬ እየተመራክ ነው። ሩታን በሰው ወሬ ትመሪያለሽ፣ ቅብር ጥሶ ትላታለህ። ጭራሽ ፈተናዋን ያየችበትን ልጅ ስትወልድ የተሰቃየችበትን አርግዛ የተሰቃየችበትን አራስ ቤት መከራ ያየችበትን ልጅ አላስተኛ ብላችኋት ቁም ስቅሏን ስታበሏት የነበረችውን እናት ማለት ነው። ይሄ ሁሉ ጊዜ ባዶ ቤት ተዘግቶባት ልጇን ስታሳድግ የኖረችን እናት በዘዴ ከስሯ ልጅ ጠልፎ ውሽሚት ጋር መውሰድ ማለት ይሄ የብልግና ጥግ ነው። እንትንን ባውንደሪን አልፏል ጋሻ በራም ባይዘው ማለት ነው። ይሄን ማንም ሊደግፍ አይችልም። ውሸታሞች ይደግፉ ከጨብጭቡልህ። በማንኛውም ደቂቃና ሰዓት ውስጥ በሩታም ህይወት ውስጥ ቢሆን እየተከናወነ ያለ መጥፎ መንገድ ካለ በዚህ ልክ ነው የምናገረው። ከዚህ በኋላ በፊትም እናገራለሁ። ባለፈው ምን ፍሪደም ይሁን ግድ የለም። አንዳንዴ ኦዲየንስ ማጨናነቅ ጥሩ አይደለም። አንዳንዴ ፈታ ማለት ጥሩ ነው። እቺ ሴት ተበድላለች ብዬ ነው አንዳንድ ቪዲዮዎችን ኖርማል ሆኜ የሰራዋቸው እንጂ ታሪኩ እንደዚህ የሚያስቅ የሚያስቀልድም አይደለም እናንተ ማከለ የተፈጠረው። ስለዚህ ልጇን በክብር እንደወሰድክ በክብር ቤቷ ድረስ ተመልስላታለህ፣ ወደ ሳይሆን በግድ። ምክንያቱም ነገ እስከ መጨረሻው ልጅህን የማታይበት አዲስ መስመር ይዘረጋልሃል ማለት ነው። በራስክ ላይ ነው ሽቦ ምናምን ይሄ መረብ የጠመጠምከው። እንዳትወጣ እንዳትገባ ሆነክ 3 ቀን 4 ቀን ከኤርሜላ ጋዛው ልጁን መከራ ቁንስቁሉ ልታበላው አይደለ? በሰበቡም ቤቷ ልታድር ነው የሄድከው አንተ። መቼ የለመደች ጦጣ ሁልጊዜ ሽምጠጣ አይደለ? አመልክ መቼ ያስቀምጣል ሲጀመር ማለት ነው። ወይኔ በስማ ወይኔ ሩታ ግን ማለት ነው እግዚአብሔርን እኔ እንደዚህ አይነት ሰው ላይ በዚህ ልክ አንቺ ራስሽ እንደዚህ ተጣብቀሽ ይሄን ያህል ሰዓት መቆየትሽ በጣም ነው የሚያናድደኝ። አንዳንዴ ሳስበው እንዴ ምን ነው ይሄን ያክል ገና ያንግነሽ በጣም ብዙ ነገር ህይወት ይጠብቅሻል ከፊት ለፊት። ለምንድን ነው በእንደዚህ አይነት አላማ በሌለው ወንድ ቁም ስቅልሽን የምታዩ? ለምን እልክ አንቺን እንጦሮጦስ ድረስ ይወስድሻል? ለምን ተብሎ አሁን ሶስተኛ አይዲያ መመስረት ማለት ምን ማለት ነው? እውነት ከሆነ በእርግጥ አላጣራንም፣ ግን የሆነ ያሰባችሁት ክፉ ስራ ካለ በእውነት ልክ አይደለም። እንደገና ደግሞ በጣም የደነቀኝ ማናቸው እነ ሜሪ እነ ዳኒ በቃ በችግሯ ሰዓት በዚህ ልክ ነው ከሩታ ጎን የምትቆሙላት። ዛሬማ ችግራችሁን ስታባርሩ አየን እኮ ሩታ ጋር ያለውን ችግር ሳይሆን ራሳችሁ ጋር ያለውን ችግር ማለት ነው እንዴ። ልጅቷ እዛ በጭንቀት ልትሞት ነው፣ እነሱ እዛ ጋር ጦርነት ከፍተዋል። ለዚህ ብቸኝነቷ ይሻላታል። ገባችሁ አይደለ? ለምን ተብሎ ነው የምትሰቃየው? ለምን ተብሎ ነው የምትሰቃየው? ብቸኝነቷ ይሻላታል። እናንተ መጣችሁ ቀራችሁ ምን ሲጠቅማት? በጣም እኮ የሚገርም ነገር ነው በእውነት ማለት ነው። ጦርነት፣ እርስ በርስ መካሰስ፣ ደግሞ አትተማመኑ በሜሪም በዳኒም ሩታ ውላ እንድትጠራጠራችሁን የሆነ በጣም ያሳፍራል። እውነት በጣም ነው የሚያሳፍረው ማለት ነው። እርስ በርሳችሁ መስማማት ከሌለ መግባባት ከሌለ ከሩታ ጎን የምትቆሙላት እንደዚህ ከሆነ እናንተ እሷ አጠገብ መሆናችሁ ምንም አይጠቅምም። ተረዳችሁኝ? ስለዚህ የዳኒ ደግሞ ይባስ። ሜሪ ልታረጋጋ ሞክራለች። ብዙ ነገር እየተናገረች ነበረ። ምናልባት አንዳንድ ነገር መኪና ብልሽት አጋጥሞት ሊሆን ይችላል፣ ትንሽ እንጠብቅ ምናምን የሚል ነገር ተናግራ ነበር። እሱ ግን ከሱ ጋራ ህብረት ኖሮሽ እንዳይሆን አለ። አየክ ዳኒ፣ አንተ በራስክ የምትተማመን ወይም ደግሞ ሚስጥር ጠባቂ ወንድ ብትሆን ኖሮ እስቲ ሊያሰብከውን ሸር እንኳን ለሌላው ለሁለተኛው ወገን አትናገርም ነበረ። እሱ ለጓደኛው ነገረን ያለው አብርሃም፣ ጓደኛው ነው እንግዲህ ለአብርሃም የነገረው። እኔ ይሄን አይዶን ነው ምን ልለው እንደምችል አላቅም። ቤተሰብዬ ነግ ከነገ ወዲያ ያው እውነታው ይፈታል። ግን ዳኒም ችግር አለበት። በጣም ተናጋሪ ሆነ ካል በጣም ሜሪን ዲስሪስፔክት ስታረጋን ነበረ። እሷ ቢያንስ ቶሎ ብላ አንተን የሚነካ ነገር አላደረገችም። አንተ ግን በጣም ተናግረሃታል። ስለዚህ ከአብርሃም ወይም ከሌሎች ጋር ህብረት አለሽ መሰለኝ ካልካት ከዚህ በኋላ የሚያስማማችሁ ነገር የለም። ስለዚህ በቃ እንዳይፋችሁ ኑሩና ሩታ
ብቸኝነቷ ይሻላታል። ምን አላት? ቤተሰቦቿ የጠይቋት፣ እናት አባቷ፣ እህቶቿ፣ ወንድሞቿ፣ አለቀ። የእናንተ መኖር አሁን ላይ ጉዳት እየታየኝ ነው። በዚህ ልክ ሩታ እንድታዝን እንድትበሳጭ አርጋችኋታል። ለችግሯ ጊዜ በደንብ አልቆማችሁም አጠገቧ። የእናንተን ችግር ግን እዛ ሌላ ችግር ከፍታችሁ ነበር፣ ፋይል ማለት ነው። በጣም ነው የሚያሳዝነው በእውነት። እዛ የተለመደው የሩታ ባል የነበረ ሩታን እዛ ያስለቅሳል፣ ልጁን እየወሰደ ሰበብ እየፈለገ። በዚህ በኩል ደግሞ እነ ሜሪ ሩታ አልታደለችም በእውነት በጣም ነው የሚያሳዝነው። በምንም ነገር ህይወቷ ውስጥ መልካም ነገር እንጃ መልካም ህይወትን ስለተናፈቀች በድሮ ማንነቷ ስትስሏት ሩታ በጣም ልበቀና ጥሩ ሴት ነበረች። ግን ህይወቷ እንዳልነበር ሆነ በአንድ ሰው፣ እሱም አብርሃም በተባለ ሰው። ፈጣሪ ከእንዲህ አይነት ሰው ይጠብቃችሁ ቤተሰብ። ግራቀኙ ስታዩት በጣም ነው የተጎዳችሁ ሩታ። ግራቀኙ ስታዩት አጠገቧ ጥሩ ማንነት ያለው ሰው የለም። የሚሆነውን እናያለን። እኔ ግን እየተካሄደ ያለው ነገር አልተመቸኝም፣ ደስ አላለኝም። ብቻ ይቅር፣ ከዚህ በላይ አይደለም።